ሰላም የእግዚአብሔር ቤተሰቦች ባለም ዙሪያ ያላችሁ እንደምን አላችሁ? ሰላም ሰነበታችሁ? እኔ ወንድማችሁ መብሬ ነኝ። አውስትራሊያ ሜልበርን ነው የምኖረው። ጌታ ኢየሱስ ጌታ ነው። የወንጌል አገልጋይ ነኝ። እንዴት ናችሁ? እናንተ ባላችሁበት ሰላም ነው? ሁሉ መልካም? ቤተሰብ ሁሉ፣ ልጆች ሁሉ ሰላም፣ ስራ መልካም፣ አገልግሎት ጥሩ ነው? ከጌታ ጋር ሁሉ መልካም ነው። ዛሬም እንኳን ደህና መጣችሁ አዲሶች፣ እንኳን ደህና መጣችሁ ላለው። ዛሬም ደግሞ የምንካፈለው የእግዚአብሔርን ቃል ነው። ጌታ ደግሞ እንዲያስተምረን በእኛ ውስጥ አድሮ የሚያስተምረን የጌታ መንፈስ ነው። እኛ ምንም እንኳን ሰዎች ነን፣ ግን መለኮት ግን በእኛ ውስጥ አድሮ ግን ሰዎችን ያጽናናል፣ ይመራል፣ ወደ እውነት ይመራል፣ ያጽናናል፣ ያበረታል። እግዚአብሔር ያስታጥቃል በቃሉ። እግዚአብሔር ሁሉም በሁሉ ነው። ስለዚህ እግዚአብሔር እንዲያስተምረን አብረን ጸልየን ከዛ ወደ መልእክቶቼ እንሄዳለን። አባትና አምላክ ሆይ እናመሰግንሃለን። ታንክ ዩ ፎር ኤቭሪቲንግ ሎርድ ጂሰስ ክራይስት ዊ ላቭ ዩ ሎርድ። ታንክ ዩ ስለሰጠህን ህይወት፣ በክርስቶስ ኢየሱስ ስላገኘነው ዲግኒቲ፣ ስላገኘነው ስልጣን፣ ስላገኘነው ክብር፣ ስላገኘነው እግዚአብሔር ከሙታን ትንሣኤ ህይወት አምላካችን በህይወት መዝገብ ስማችን ስለሰፈረ ሰማያውያን ስላረከን ከምድር ህይወት ከጨለማው ከሞት ጥላ ከጠላቶቻችን እጅ አድነህን በልጅ በኢየሱስ ነጻነት ስለሰጠህን እናመሰግናለን። ልናመልክ ደግሞ ልናገለግል ስለጠራሃን ክቡር አምላካችን በዙፋን ያለኸው አምላካችን ሆይ ከፍ ከፍ በል። እናመሰግናለን። ዛሬም ደግሞ አገልግሎታችን ሁሉ ባረክ። እናስተምረው ምንናገረው ቢሆን ላንተ ክብር ይሁን። ህዝብህን ባረክ በኢየሱስ ስም አሜን። ክብር ለጌታ ኢየሱስ ይሁን። ደህና ናችሁ? እንዴት ናችሁ? ጌታ ኢየሱስ ይባረክ። ዛሬ ወደ መልእክቴ ከመሄዴ በፊት እግዚአብሔር ይመስገን በዚህ ወራቶች እግዚአብሔር ደግሞ የረዳንና ያገዘን ስለሆነ በብዙ ነገር ውስጥ ብናልፈም እግዚአብሔር ከኛ ጋር ነው። ይሄን 28ኛ የወንጌል ጉዞ አሁን በኢትዮጵያ እናደርጋለን። ጌታ ቢፈቅድ በኦገስት 28 ተነስተን ወደ ኢትዮጵያ እንገባለን። የተወሰነ ወራት በደቡብ ኢትዮጵያ ብዙ ትምህርት ቤቶች እየሰራን ነው። ወደፊት እንሰራለን። ወደ 200 ትምህርት ቤት ነው ያሰብነው። እያንዳንዱ በአሜሪካን ዶላር ወደ $2000 ከአንደኛ እስከ አራተኛ ክፍል የምንሰራበት ነው እና ጌታ ይረዳናል። ብዙ ህዝቦች ወደ ጌታ መንግስት እየመጡ ነው። ልጆቻቸው በጣም በሺ የሚቆጠሩ ናቸው። እነዚህ ማስተማር አለብን ከአንድ እስከ 4። ከዛ በየገጠሩ እነዚህን ከሰኞ እስከ ዓርብ እያስተማርን በዛ ትምህርት ቤት ቅዳሜና እሁድ ደግሞ ይመለክበታል፣ ወንጌል ይሰበክበታል። አዳሪ ትምህርት ቤት ደግሞ በቃቆ በጂንካ ዙሪያ እናደርጋለን። ጌታ ቢፈቅድ ብንኖር ሚሊዮኖችን በዚህ 2 እና 3 ዓመት ውስጥ ወደ እግዚአብሔር መንግስት እናመጣለን። ጌታ ይረዳናል። ጸልዩልን። በተቻላችሁ አቅም ደግሞ አብራችሁን ከኛ ጋር ቆሙ። አገልግሎታችንን ደግፉ፣ ጸልዩልን። በነገር ሁሉ እግዚአብሔር በነገር ሁሉ ይባርካችሁ። ዛሬ የማካፍላችሁ እግዚአብሔር የሚገለጥበት ሰው በሚል አንድ ርዕስ ውስጥ ልቤ ስለሞላ በዚህ ቃል ልናገር ፈልጌ ነው። እግዚአብሔር ስሙ የተባረከ ይሁን። የጌታ ስም የተባረከ። እግዚአብሔር መቼም ሊገለጥልን ሲፈልግ እግዚአብሔር ብዙ አይነት መንገዶችን ይፈልጋል። እግዚአብሔር መንገድና ምክንያቶችን ይፈልጋል። እግዚአብሔር የሚገርማችሁ ሳምሶን ሊገልጠው ሲፈልግ ትዝ ይላችኋል። ከማይሆን ከዛች ፍልስጤማዊ ቆንጆ ጋራ ከሷ ጋራ ነገርን ፈለገ ይላል መጽሐፍ ሲናገር። እናትና አባቶቹ እንዴት ካልተገረዘ ሰው ትሄዳለህ አሉት። እሱ ግን እዛ ምክንያት ይፈልግ ነበር። እግዚአብሔር ምክንያት ይፈልግ ነበር። እግዚአብሔር በቀል ቅባት በሱ ላይ አፍሶ ነበርና ፍልስጤሞች ይበቀል ዘንድ የእግዚአብሔር ጠላቶች ይመቱ ዘንድ እግዚአብሔር ይህን ሰው ለበቀል አስነስቶት ነበረ። ምንም ለሱ ባይገባው፣ ምንም ፋሚሊዎቻቸው ባይገባው፣ እግዚአብሔር ግን የሚገለጥበትን መንገድ ሲፈልግ እናያለን። እና እግዚአብሔር በእናንተና በእኔ ላይ እግዚአብሔር ሊገለጥ ይፈልጋል። በዚህ ዘመን መጨረሻ እግዚአብሔር ይገልጠናል። ሃሌሉያ! ብዙ ተስፋ ሰጥተውናል። እግዚአብሔር ሊገልጠን እንደሚፈልግ በብዙ አይነት መንገድ ውስጥ እግዚአብሔር ሊመጣ ነው። ወደኛ ህይወት፣ ወደ ሀገራችን ይመጣል፣ ወደ ከተማችን ይመጣል፣ ወደ ዓለም ዙሪያ ይመጣል። እግዚአብሔር ለአንዴ ለመጨረሻ ጊዜ የክብሩን ደመና የክብሩን ዝናብ በእኛ ላይ ያፈሳል። እግዚአብሔር ደግሞ በመተማመን ይጠባበቁ፣ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም ነው የሚለው። አንደክመም አንታክትም። ለምን? እግዚአብሔር እየጠበቅነው ነው። አንደክመም አንታክትም። ገና እንጠብቀዋለን። ጌታ ይመጣል። ተስፋ እናደርገዋለን። ጻድቅ በእምነት በህይወት ይኖራል። ባለፈው ጊዜ ስለ እምነት ተምረናል። ዛሬ ደግሞ እግዚአብሔር የሚገለጥበት ሰው ኳሊቲ፣ እግዚአብሔር ከኛ የሚፈልገው ነገር አለ። እግዚአብሔር የተዘጋጀ ነው። እግዚአብሔር ከኛ የሚፈልገው ነገር አለ። ያንን ሰው ምን አይነት ሰው ነው የሚፈልገው? ወይም የሚገለጥበት ሰው ማን ነው? ምን አይነት ሰው ነው? ዝም ብሎ ላገኘው ሰው አይገለጥም። እግዚአብሔር በሚገኝበት ጊዜ ፈልጉት ሲል እግዚአብሔር የሚገኝበት ጊዜ ታይም እግዚአብሔር አዘጋጅቷል። የማይገኝበት ጊዜ አለ ማለት ነው። አሁን እግዚአብሔር ጌታን ለማታውቁ ሰዎች ጌታን ፈልጉት፣ እመኑት፣ ትድናላችሁ፣ የኃጢአት ስርየት ታገኛላችሁ በስሙ በማመን እንደገና ከሞት ከጨለማው ስልጣን በኢየሱስ ክርስቶስም ታመልጣላችሁ፣ ትድናላችሁ። እግዚአብሔር በእናንተ ውስጥ ይኖራል። እናንተ መኖሪያው ትሆናላችሁ። የሰራነው ቤተ መቅደስ ወይም ደግሞ ቤተ ክርስቲያን አይደለም። መኖሪያው እግዚአብሔር ነው በእኛ የሚኖረው ዘላለማዊ አምላክ። ይሄ አዲስ ኪዳን ነው። ብሉይ ኪዳን እዛ ቦታ ነበረ፣ ኢየሩሳሌም መቅደስ ውስጥ ነበረ። አሁን ግን እግዚአብሔር ያንተ ኢየሩሳሌም አንተ ነህ።
እግዚአብሔር ኢየሩሳሌም አንቺ ነሽ፣ አንተ ነህ። ሃሌሉያ። በእኛ ውስጥ ያድራል፣ ሰላምን ይሰጠናል፣ ይጠብቀናል፣ ለዘላለም ከኛ ጋር ይኖራል፣ ይዋጋልናል፣ ደግሞ ይመራናል። ደግሞ ይሄ ድንኳን ሲፈርስ ደግሞ ይዞን ይሄዳል። አሜን። የእስራኤል ሕዝቦች በድንኳኑ ላይ እግዚአብሔር ምን ያደርግ ነበር? ይወርድ ነበረ። በዛ ሆኖ በቀን በደመና በሌሊት በሳምንት ይመራቸው ነበረ። ስለዚህ ደመናው ሲሄድ አብረው ይሄዱ ነበረ። ድንኳናቸውን ሁሉ አፍርሰው ምን ያደርጉ? ይሄዱ ነበር። እንደገና ሲቆም ይቆሙና ድንኳናቸው ደግሞ በዛ ላይ ያደርጉ ነበር። ይሄ ድንኳናችን አንድ ቀን መፍረሱ አይቀርም። ግን በእኛ ውስጥ ያለው የእግዚአብሔር መንፈስ አንድ ቀን ወገኖቼ ሆይ ይሄ ድንኳን ሲፈርስ ወደ ዘላለም ክብር ደግሞ ወደማይታየው ወደማይፈርሰው ለዘላለም በሚኖረው በዛ ዘላለማዊ ቤታችን ከኛ ጋራ የእግዚአብሔር መንፈስ ይኖራል። እግዚአብሔር ይኖራል ማለት ነው። እንዴት መታደል ነው! የእግዚአብሔር መንፈስ ያለባችሁ ሰው ታድላቸዋል፣ ታድለናል። የጌታ ስም የተባረከ። ስለዚህ ዛሬ የምናገረው ይሄ የእግዚአብሔር የሚገለጥበት ሰው ኳሊቲ ወይም ደግሞ የሚጠበቅበት ሰው አለ። መጽሐፍ ቅዱሳችን አንዳንድ ትምህርቶችን እንወስዳለን፣ ከአባቶች ትምህርት እንወስዳለን። የተጻፈ ሁሉ ለትምህርታችን ሆነ ተብሎ ተጽፏል። የእግዚአብሔር ስም የተባረከ። ስለዚህ እግዚአብሔር የሚፈልገው ወይም የሚገለጥለት ሰው በእግዚአብሔር ፊት ጊዜ የሚያሳልፍ ሰው መሆን አለበት። እግዚአብሔርን የሚጠብቅ ስለሆነ እግዚአብሔር የሚፈልግ ስለሆነ ጊዜ ያስፈልጋል። ሰው ከወዳጁ ጋር ከሚወደው ጋር ጊዜ እንደሚሰጥ ሁሉ እግዚአብሔር ጊዜ ይፈልጋል። ጊዜ ከኛ ጋር ሊያጠፋ ይፈልጋል። በጸሎት ቃሉን በማንበብ ጊዜ እንድንሰጠው እግዚአብሔር እንድንጫወት ይፈልጋል። ሃሌሉያ። በልሳን እንድንጸልይ ይፈልጋል። በልሳን እንድንዘምር ይፈልጋል። እንድንዘምርለት፣ እንድናመልከው፣ እንድንጸልይ በግላችን ይፈልገናል። በጉባኤ በህብረት ይፈልገናል። እንደገናም ደግሞ በግል ይፈልገናል። እግዚአብሔር የሚፈልገው ሰው በግል ይፈልገዋል። ጊዜ ያስፈልጋል። ስለዚህ እንደገና ደግሞ ይሄን እግዚአብሔር የሚፈልገው ሰው ደግሞ ጥሪው ማለት ጥሪውን አውቆ ደግሞ ለጥሪው ዋጋ ይከፍላል። ዋጋ ያስፈልጋል። ዋጋ መክፈል አስፈልጋል። እና አብርሃም ዋጋ ከፍሏል። እና ይስሐቅ እና ያዕቆብ ዋጋ ከፍሏል። አባቶች የተባሉ በሙሉ ዋጋ ከፍሏል። እና ሙሴ ያንን የንጉስን ቤት ወደድነት አልፈለገውም። መኖር ይችላል። ወይም አንድ ቀን ደግሞ አጼ ሙሴ ተብሎ ወይም ደግሞ ፈርዖን ሙሴ ተብሎ ይወጣ ነበር። አልፈልግም ብሎ ስለ ክርስቶስ ብሎ ይላል መጽሐፍ ሲናገር 40 ዓመት በምድረ በዳ ቀላል አይደለም። ሁሉን ጥሎ ከበግ ጋር 40 ዓመት ነበረ። ስለዚህ ምንም ተብታባ እስከሚሆን ድረስ ነበረ ዋጋ የከፈለው። ስለዚህ ዋጋ ከፍሎ ነው የወጣው። ብዙ አባቶቻችን ዋጋ ከፍለዋል። ስለዚህ ዋጋ ሊከፍል ይገባዋል። እግዚአብሔር ሊገለጥለት የሚፈልግ ሰው ዋጋ እንዲከፍል የእግዚአብሔር ቃል ያዘናል። እንደገናም ደግሞ የእግዚአብሔር ጊዜ ወይም ደግሞ ጊዜውን የእግዚአብሔርን ጊዜ የተረዳ ሰው፣ ዘመኑን የሚያውቅ ሰው የተረዳ ሰው ዘመን ማወቅ ከሁሉ በላይ ነው። መጽሐፍ ቅዱሳችን በዳዊት ዘመን የይሳኮር ትውልድ ዘመኑን የሚያውቁ ለእስራኤል ልጆች የሚያደርጉትን ነገር ያስተምሯቸው ነበር። ልጆች እነሱም ይታዘዙላቸው ነበር ይላል። ምን ማለት ነው? ዘመንን የሚያውቅ ሰው እግዚአብሔር የሚጎበኝበት ጊዜ ወቅቱን አሁን የምን ወቅት እንደሆነ ማወቅ አለብን። እግዚአብሔር በዳዊት ዘመን ወገኖቼ ሆይ ሁል ጊዜ የውጊያ ጊዜ ነበርና ድል በቃ በዳዊት ቤት ነበረ። ስለዚህ የሰለሞን ዘመን የክብር ዘመን የረፍት ዘመን ከፊታቸው ሊያመጣላቸው በሆነበት ጊዜ ሰውን ሁሉ ያስታጥቁት ነበረ፣ ያሳዩት ነበረ፣ ደግሞ የእግዚአብሔርን ሐሳብ ይገልጡለት ነበረ። ዳዊት ወደ አምልኮ ውስጥ ነው የገባው። ጌታ ይባረክ። ከዛ በኋላ አሕዛብ ሁሉ ይገዙለት ነበር። ወደው ተገዙልኝ ይላል መጽሐፍ ሲናገር። የሚገርም ነው። እና አሞናውያን፣ አቡሳውያን፣ ሶርያውያን እነዚህ በሩቅ ያሉ ሁሉ ኤዶማውያን በሙሉ ግብር ያመጡለት ነበረ። ፍልስጤማውያን ሁሉ ይገዙለት ነበረ እና አመተው ምን ያደርግ ነበረ? ለዳዊት ያመጡለት ነበረ። እግዚአብሔርም ደግሞ በዳዊት ደግሞ ያስቀመጠው ሐሳብ ምንድነው? ለንጉስ ዳዊት ወይም ለሚመጣው ጄኔሬሽን ደግሞ ያንን ወርቅና ብር ወይም ደግሞ እንቁ ይቀድሰው ነበረ ለእግዚአብሔር ይላል። ይለየው ነበረ። ጊዜውን ያውቅ ነበረ። የእግዚአብሔርን ጊዜ ማወቅ ከሁሉ በላይ ነው። እግዚአብሔርን ደግሞ ሌላው ደግሞ ሐሳብ ምንድነው? እግዚአብሔር የሚያውቅ ሰው መሆን አለበት። እግዚአብሔርን ስናውቀው በምንድን እናውቃለን? እግዚአብሔር ሂደን መቼም አናውቀውም። ግን እግዚአብሔርን የምናውቀው በቃሉ ነው። ቃሉን እግዚአብሔር እንዲገልጥልን በግል ያስፈልገናል። እግዚአብሔርን ስናውቀው የሚወደውን እንወዳለን፣ የማይወደውን ደግሞ እንጠላለን። ስለዚህ እግዚአብሔርን ስናውቀው ወገኖች ኃጢአት አንሰራም። በኃጢአት ላይ በቃ አንጫወትም። ኃጢአት ቦምብ ነው። እኛን ህይወት ብቻ አይደለም፣ ቤተሰብን፣ ሀገርን የሚያጠፋ ቦምብ ነው። ዛሬ ዓለም ሁሉ በሰላም እንዳይኖር ያደረገው ኃጢአት ነው። እና ገንዘብ ጠፍቶ አይደለም፣ እውቀት ጠፍቶ አይደለም ወገኖቼ ሆይ። በዓለም ላይ ያሉ ነገስታቶች፣ ኃያላን፣ ብርቶች ብዙ ነገር አላቸው፣ ነገር ግን ሰላም የላቸው። ቢኮዝ ለክፎች ሰላም የላቸው። በኃጢአት ላለ ሰው እንዴት ሰላም ትጠብቃለህ? እንዴት ሰላም ይጠብቃሉ እነሱስ? ለክፎች ሰላም የላቸውም። ኃጢአት ለሚያደርግ ነፍስ ጭንቅና መከራ ይከበዋል የሚለው እንጂ ደስታ ይከበዋል አይለንም። ስለዚህ በጽድቅ ስንኖር እግዚአብሔር ሰላምን፣ ደስታን ያበዛልናል።
እግዚአብሔርን ማወቅ ከሁሉ ይበልጣል። እግዚአብሔርን ማወቅ ወገኖቼ ሆይ ዓይንን ይከፍታል። እግዚአብሔርን ማወቅ ለብዙ ነገር ብልጫ ያደርጋል። እግዚአብሔር በሕይወታችን ሊያደርገው የሆነውን ነገር አያመልጠንም። እግዚአብሔር ወገኖቼ ሆይ ለሚያውቀው ሰው ነው ወደ እርሱ አድሎ የሚያደርገው። እግዚአብሔር ያደላል። እግዚአብሔር የሚያደላው እሱን ለሚያውቅ ሰው እግዚአብሔር ብቅ ያደርግለታል። ትዝ ይላቸዋል። አንድ ጊዜ እየጸለየ ሳለ ሐናንያ እነሆ በራእይ ጌታ ተገለጠውና አንድ ሳኦል የተባለ ሰው እነሆ በዚህ ቦታ የጠርሴስ ሰው ታገኛለህ ሲለው፣ እንዴ የጠርሴስ ሰው እሱ እኮ አሳዳጃችን ነዋል። አይ አቀበለው። ይህን ሰው እግዚአብሔርን ስለሚያውቅ ነው ኮሚኒኬት ያደርጋል። ሃሌሉያ። ስለዚህ ምን አድርገህ ሂደህ እጅን ጫንበታለሁ። ክብር ለጌታ። አንተ ስጭንበት ይሄ ሰው በቃ ያንተ ፍሬ ይሆናል። ዓለምን ሁሉ በወንጌል የሚደርስ ሰው ይሆናል። ዋው! ሂዶ እጁን ሲጭንበት ወገኖች አይኑ ተከፈተ። አይኑ ምን ሆነ? ቅርፊት ከላዩ ላይ ተነሳና መንፈስ ቅዱስ ተሞላ። አይገርማችሁም? የማን ፍሬ ነው? ሐዋርያ ጳውሎስ የሐናንያ ያልታወቀ ሰው፣ በቤተክርስቲያን እንኳን ብዙ የታወቀ ግን የጸሎት ሰው፣ እግዚአብሔር የሚያውቅ ሰው። እግዚአብሔርን ስናውቅ ወገኖቼ ሆይ እግዚአብሔር በእኛ ታላላቅን ነገር ያደርጋል። ክብር ለኢየሱስ ይሁን። ሌላው ደግሞ እግዚአብሔር ሊገለጥለት የሚፈልግ ሰው ቅድስናውን የሚጠብቅ ሰው ነው። ይቀደሳል፣ ለእግዚአብሔር ይለያል። ሁል ጊዜ ሆሊነስ ቬሪ ኢምፖርታንት። ያለ ሆሊነስ እግዚአብሔር አይገለጥም። አይታችሁ እንደሆነ ተቀደሱልኝ ብሎ ይናገራል። እግዚአብሔር ነገ በመካከላችሁ ነገር ድንቅ ነገር ያደርጋልና ሆኑ ተቀደሱ ብሎ በኢያሱ በኩል ምዕራፍ 3 ላይ ሲናገር እናያለን። እግዚአብሔርን የተናገረው ቅድስና የእግዚአብሔር ክብር መገለጫ ነው። እግዚአብሔር ሊገልጥልህ ከፈለገ በቅድስና በልዩነት ውስጥ ነው የሚመጣው። እግዚአብሔር ቅዱስ ነዋ። ራቺስነስ የዙፋኑ መሰረት ጽድቅና ፍርድ ነው ይላል። እግዚአብሔር ጻድቅ አምላክ ነው። በጽድቅ ይገለጣል። ሃሌሉያ። ለጻድቁ ይገለጥለታል። በምን? በጽድቅ ይገለጣል። እግዚአብሔር ቅዱስ አምላክ ስለሆነ። ሌላው ደግሞ እግዚአብሔር ወገኖቼ ሆይ የሚገለጥለት ሰው ደግሞ ምንድነው? እግዚአብሔር ወገኖቼ ሆይ በቃ በየዕለት ኑሮ ሁሉ የሚታዘዝለት ሰው ይፈልጋል። እግዚአብሔር ስንታዘዝለት፣ እግዚአብሔር ማድረግ የሚገባን ነገር ስናደርግለት እግዚአብሔር ይገለጣል። ለአብርሃም ሊፈትነው መጣ ይላል እግዚአብሔር። እግዚአብሔር እኮ በክፉ አይፈትንም፣ ግን አፕሩቭ ለማድረግ ወይም ደግሞ ወደ ሌላ ቅባት ለማሻገር ወይም ደግሞ ያንተን ጉዳይ እና እግዚአብሔር ሊጨምርልህ ቅባትን ደግሞ ግሬስን ሊያሳድገው እግዚአብሔር ፍሬያማ ሊያደርግህ ሲፈልግ ሊያሰፋ ሲፈልግ እግዚአብሔር ሊፈትን ይመጣል። ሰይጣን ሊፈትን ሲመጣ ሊያጠፋህ ነው ወይም ደግሞ ሊያርድህ ነው። ኢየሱስ ክርስቶስ ሲመጣ ግን ወደ አንተ ቴስት ሲያደርገው ኢየሱስ የናዝሬቱ ኢየሱስ እንኳን መንፈስ ቅዱስ ተሞልቶ ወደ ምድረ በዳ ሊፈትነው ወሰደው ይላል ወገኖች። ከቴስት በኋላ ግን አሸንፎት መጣ። ሃሌሉያ። አሸንፎ ስለመጣ በጉባኤው ላይ ወንጌል ሲሰብክ ወገኖቼ ሆይ አጋንንቶች ይጮሁ ነበር። ከዛ በፊት ጮኸው አያውቁም። አሁን ግን ኃይለኛው ስለተመታ ሃሌሉያ። ኢየሱስ ጌታ ነው። አብርሃም ልጁን ሊያርደው ሲል ታዞ እኮ ነው። የምትወደውን አንድ ልጅን ወሰደና እኔ በማሳየህ ተራራ ላይ መስዋዕት አድርገው ቢገለውም እንኳን ይነሳል ብሎ አምኖ ወሰደው ይላል መጽሐፍ ሲናገር። ታዘዘ ይላል። ስለዚህ ታዘሃልና አለው፣ ቃሌን ሰምተሃልና ይላል። መልአኩ ከላይ መጣና ከሰማይ እነሆ እግዚአብሔር በራሴ ማልኩ ይላል። እግዚአብሔርን ስንታዘዘው ወገኖቼ እግዚአብሔር ልዩ የሆነ ግሬስ፣ ልዩ የሆነ ጸጋ፣ ልዩ የሆነ በረከት በእኛ ላይ ያፈሰዋል። ሃሌሉያ። እግዚአብሔር የተናገረውን ሁሉ ይፈጽማል። እግዚአብሔር በእኛ ይገለጣል። የጌታ ስም የተባረከ ይሁን። ራሱን ደግሞ ሌላው ደግሞ መጨረሻው ራሱን የሚገዛ ሰው ምን ማለት ነው? መንፈሱን የሚገዛ ከተማን ከሚወርሰው ይበልጣል። እኔ ከተማን ከሚገዛ ጄኔራል ይበልጣል ብያለሁ። ራሱን የሚገዛ ሰው በጣም የተከበረ። ራሱን እኮ መግዛት ቀላል አይደል? ከምታየው፣ ከምሰማው፣ ከምትመኘው ነገር ኖ ማለት ቀላል እንዳይመስል መንፈስ ቅዱስ ካልረዳ በስተቀር ራስን መግዛት የመንፈስ ቅዱስ ፍሬ ነው ወገኖቼ። ወይ ራሱን የሚገዛ ሰው ወገኖቼ ከሁሉ ይበልጣል። የኃጢአትን ደጆች ሁሉ በቃ መጽሐፍ ቅዱስ ሲናገር ወገኖቼ ወይ ራሱን የሚገዛ ወይም ትዕግስተኛ ሰው ኃጢአትን ምን ያደርጋል ይላል? ጸጥ ያደርጋል ይላል። እና ኃጢአትን እንኳን መቋቋም ይችላል። ትዕግስተኛ ራሱን የሚገዛ ሰው። ራሳችን ስንገዛ፣ እግዚአብሔርን ስንጠብቀው፣ እንደገናም በቅድስና ስንመላለስ፣ ስንታዘዘው፣ ኦ ሃሌሉያ፣ ለእግዚአብሔር ስንለይለት፣ እግዚአብሔርን ስንሰማ፣ ለጥሪያችን ደግሞ ዋጋ ስንከፍል፣ እግዚአብሔር በአንተ እንዴት አይገለጥም? እግዚአብሔር በአንቺ እንዴት አይገለጥም? የጌታ ስም የተባረከ። እግዚአብሔር በአንቺ ይገለጣል፣ በአንተ ይገለጣል፣ በእኔ ይገለጣል። ይህ ዘመን የምንገለጥበት ዘመን ነው። ይህ ጊዜ የኔና የናንተ ጊዜ ነው። የበረከት ጊዜ ነው። የክብር ጊዜ ነው። በአመፅ ላሉ ሰዎች ምን ብሎ ነው እግዚአብሔር የሚገልጠው? እንዴት የምሰብከው እኮ ነው። የምትኖረው ኑሮ እኮ ነው መስበክ ያለብህ። የማትኖረውን ኑሮ እኮ እንዴት ትሰብከዋለህ? የኔ ወንድም የኔ እህት፣ የምትኖረው ኑሮ ስበኪው። ክብር ለጌታ። አያሳፍርም የኔ ጌታ። እሱ ይመጣል፣ ጠብቆት ይመጣል፣ በጊዜው ይመጣል። ወገኖቼ ወይ ፎርሙላ ስለሆነ መጽሐፍ ቅዱስ በቃ ከፍተን መስበክ ስላለብን ወይም ማስተማር ስላለብን መዘመር ስላለብን አለ የምንኖረውን ኑሮ የምንዘምረውን ዝማሬ ወይም የምንዘምረውን ነገር መኖር አለብን። ከኛ ይጠበቃል። መጽሐፍ ቅዱሳችን እንደዛ ብሎ ይናገራል ወገኖቼ ወይ። አለዚያ ወገኖቼ ወይ አለባበሳ
መንፈሳችን ትክክል አይደለም ማለት ነው። አመለካከታችን ትክክል አይደለም ማለት ነው። ህይወታችን ወገኖቼ ወይ እግዚአብሔርን በመፍራት በጽድቅ ስንመላለስለት እግዚአብሔር ሊገልጠን ይመጣል። እግዚአብሔር ሲገልጠን ደግሞ ክብሩን እሱ ይወስዳል። አሜን። ክብር ለኢየሱስ ይሁን። በዚህ ዘመን መጨረሻ እግዚአብሔር ወገኖቼ ወይ ሊገልጠን ይፈልጋል። አንደኛ እግዚአብሔር የተገለጠበት ሰው የዮሴፍን ህይወት ስንመለከት የሚገርም ነገር ነው። ህልም አለው። ህልመኛ ነው። ባለ ራእይ ነው። ነገር ግን ይህን ሰውዬ ወገኖቼ ወይ በራእዩ ምክንያት ብዙ ዋጋ እንደከፈለ እናያለን። 13 ዓመት የምጥ ጊዜ፣ የመከራ የሰልፍ ጊዜ፣ የስደት ጊዜ፣ የችግር ጊዜ፣ የጭንቀት ጊዜ፣ የብቸኝነት ጊዜ አሳልፏል። ግን እግዚአብሔርን ጠብቆታል። ግን በቅድስና ተመላልሷል። እምብኝ አለ። የቀረበለት ነበረ አንድ ሰው ያቀረበለት በዚህ በኩል እነሆ ታገኘዋለህ፣ በረከትን ታገኛለህ፣ ኑሮ ይሻሻላል ብሎ ሰይጣን ያቀረበለት የጴጥሮስ ባለቤት መጣችው ደርሶ አልፈልገውም፣ አላደርገውም፣ እንዴት በእግዚአብሔር ፊት ይህን ኃጢአት አደርገዋለሁ? ይሄ እኮ ኃጢአት ነው አላት። በድፍረት ተናገረ። ምንም እንኳ ወገኖቼ ሆይ ምንም እንኳ ሰው ባያዩ እግዚአብሔር ስለሚያዩ እምቢ ብሎ ኮቱን ጥሎላት ወጣ። ተከሶ ገባ። ግን እግዚአብሔር እዛ ውስጥ መጣ። ሃሌሉያ። ለዋጋችሁ ለራያችሁ ዋጋ ስትከፍሉ እግዚአብሔር ወደ እናንተ ይመጣል። እግዚአብሔር በቅድስና ስትኖሩ እግዚአብሔር ወደ እናንተ ሊያከብራችሁ ይመጣል። ቅድስናሽን ጠብቂ። ቅድስናን ጠብቅ። ቅድስናን እንጠብቃለሁ። እግዚአብሔር መንፈስ፣ ነፍስ፣ ስጋችሁ ክርስቶስ ኢየሱስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። የሚቀድሰን እኛ ሳይሆን መንፈስ ቅዱስ ይቀድሰናል። ቃሉ ይቀድሰናል። ወደ እግዚአብሔር ስንቀርብ የክርስቶስ ኢየሱስ ደም ያጥበናል፣ ይቀድሰናል፣ ያነጻናል። አሁን ስለነገርኳችሁ ቃል እንኳን ምን ሆናችሁ? ንጹሐን ናችሁ። ሃሌሉያ። ሁሌ የሚያጥብህ ሁሌ የሚቀድስህ የእግዚአብሔር ቃል ብለው የእግዚአብሔርን ቃል አንብበው። ክብር ለኢየሱስ ይሁን። ስለዚህ የህልመኛ ወገኖቼ ዋጋ ከፈለ፣ ለእግዚአብሔር ተለየ። ከዚህ የተነሳ እግዚአብሔር ወገኖቼ ሊገልጠው ወዷል። ዋጋ ለመክፈል ለተዘጋጃችሁ እግዚአብሔር ወደ እናንተ ይመጣል። በእውነት ለጥሪያችሁ ዋጋ የምትከፍሉ ወንድሞቻችን፣ እግዚአብሔር እህቶቼ፣ እግዚአብሔር ወደ እናንተ ቀን ቀጥሮ ይመጣል። ዘመን ቀጥሮ ይመጣል እንዳይመስላችሁ። አዎ ለጊዜው አንዳንዶች ትዝ ይለኛል፣ በቃ ማቃቸው ናቸው ወደ አይመሮ የሚመጡት ብዙ ለጥሪያቸው ዋጋ ሳይከፍሉ እንዲሁ እንደ ኖርማል ኑሮ አለፉ። ያሳዝናል። አንዳንዶች በሞት አለፉ። ያሳዝናል። እግዚአብሔር ወንድሞቼ እህቶቼ ከዚህ ህይወት ያውጣን። አሜን። ቅድስና በጣም አስፈላጊ ነው። ቅድስና በእግዚአብሔር ፊት የሚያቀርበን ነው። ያለ ቅድስና ክብር አይገለጥም ብሎኛል እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ወይ ለኃጢአት እምቢ ልንል፣ ለጊዜያዊ እንጀራ እምቢ ልንል እግዚአብሔር ይፈልጋል። ክብር ለጌታ ይሁን። እግዚአብሔር ጠበቀው። ዮሴፍ መጣለት። እግዚአብሔር መጣለት። አንድ ቀን እግዚአብሔር በእስር ቤት እያለ ወገኖቼ ወይ ታዞ ነበረ። ታዛዥ ነው። በዛ በጴጥራፍራ ቤት ታዞ ነበር የኖረው። ሴቷን ይታዘዛል፣ ሴትይቱን ይታዘዛል፣ ባልየው አለቃውን ይታዘዛል፣ በቤት ላሉ ይታዘዛል፣ እስር ቤት ላሉ ደግሞ ይታዘዝ ነበረ። በመታዘዝ ውስጥ እግዚአብሔር መጣለት። እግዚአብሔር አንድ ቀን ዮሴፍ ተብሎ ተጠራ። ክብር ለኢየሱስ ይሁን። በዚህ በዘፍጥረት ምዕራፍ 41 ላይ ምንመለከተው ቋጠሮ ነበረው፣ ጥያቄ የነበረው ንጉሱ እሱ ይፈታልሃል ተባለ። ስለዚህ ወደ ንጉሱ በቀረበ ጊዜ ዮሴፍም እነሆ ተጠራ ይላል መጽሐፍ ቅዱስ ሲናገር ቁጥር 37 ላይ ነገሩ በፈርዖን በሌሎች ፊት መልካም ሆነ። ፈርዖን ሌሎችም እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን? ፈርዖን ዮሴፍን አለው፣ አንተ እንዳንተ አይነት አዋቂ ብልህ ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃልና እነሆ በቤቴ ላይ ተሾም፣ ሕዝቤ ሁሉ ለቃል ይታዘዝ፣ እኔ በዙፋኔ ላይ ካንተ ብቻ እበልጣለሁ። ፈርዖን ዮሴፍን የግብፅ ምድር ሁሉ ምን አረኩ? እነሆ ሾምኩህ አለው። ስለዚህ ወገኖቼ ሆይ 30 ዓመት ወይም ደግሞ ወገኖቼ ሆይ ዮሴፍ ብዙ መከራ ቢያይም ብዙ ዘመን 13 ዓመት 70 ዓመት እንኳን የቆየበት በንግስና ነው። ለሕዝቡ በረከት ሆነ። ለሀገሩ ሕዝብ በረከት ሆነ። ለዓለም ሁሉ በረከት ሆነ። እውነተኛ አዳኝ ሆነ። በመከራቸው ጊዜ በረሃብ ዘመን ያጠገባቸውና ያበላቸው ማን ነበረ? ዮሴፍ ነበረ። ዮሴፍ ትንሹ የፍሬ ዛፍ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ያንተ ፍሬ የሚበላበት ጊዜ ነው። እግዚአብሔርን ጠብቀኸው እግዚአብሔር በጊዜው ሲገልጥህ ለብዙዎች በረከት ትሆናለህ። ሃሌሉያ! የጊዜው እንጀራ አይታይህ። የጊዜው እንጀራ ወገኖቼ ወይ ጊዜያዊ ነው። የጊዜው እርካታ ጊዜያዊ ነው። ዘላለማዊ ደስታና ዘላለማዊ ክብር ለእኔና ለእናንተ ተጠብቆልናል። እግዚአብሔር ባርካችሁ። ደግሞ በሚቀጥለው መልእክቴ ደግሞ የእግዚአብሔርን ቃል በሚቀጥለው ሳምንት ደግሞ ይህን ትምህርት እንቀጥላለን። በዮሴፍ ህይወት እንዳየነው ሁሉ እንዲሁም በኤልሳ ህይወት እናያለን፣ በጴጥሮስ ህይወት እናያለን፣ በጳውሎስ ህይወት እናያለን። እግዚአብሔርን እንዴት እንደገለጣቸው፣ እግዚአብሔርን ጠብቀው እንዴት እንዳገኙት እግዚአብሔር በእያንዳንዳችን ላይ ይገለጣል። በአንቺም ይገለጣል፣ በአንተም ይገለጣል። ይህን አትርሳው። እግዚአብሔር ይባርካችሁ። ጌታ ኢየሱስ ከእናንተ ጋር ይሁን። ባይ